ሰላም ሰላም ውድና የተከበራችሁ ቤተሰቦቼ እንዴት ሰነበታችሁ? እንዴት ከረማችሁ? እንዴት ሳላችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። እንኳን በሰላም መጣችሁ። ይህንን ቪዲዮ ስትጀምሩ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ጀምሩ። ዛሬ እንግዲህ ይዤላችሁ የመጣሁት ነገር ያው ሁላችን ያስጨነቀን ሁላችን የወጠረን ነገር ነው ማለት ነው። እሱ ምንድነው? በዚህ በመካከለኛው ምስራቅ ያው እንግዲህ ውጥረቱ ነግሷል እንደምታውቁት። ሁሉም ሰው ጭንቀት ላይ ነው፣ ሁሉም ሰው ውጥረት ላይ ነው። እግዚአብሔር በሚያውቀው እንግዲህ ሰዎቹ እንደ ቀልድ ብለው እንደ ጌም ነው ምናምን በሚል ሰበብ እንደ ቀልድ ብለው ጀምረውት አገር ግን እንደዚህ እየተቃጠለ ነው ያለው ማለት ነው። እንግዲህ የኢራን እና የእስራኤል ጦርነት በዚህ መልኩ ነው ያለው። ለጊዜው ምንም እንኳን ስምምነት ቢሉም ግን ብዙ ነገር ወድሟል፣ ብዙ ሰው አልቋል ማለት ነው። በዚች በትንሽ ጊዜ በዚች በአጭር ሳምንት እንኳን ባልሞላ ጊዜ ውስጥ እንግዲህ እንደምታውቁት ብዙ ሰው አልቋል ማለት ነው። ብዙ ከተማዎች ወድመዋል። ያውም እንኳን እንደኛ አይነት እንደ አፍሪካውያን አይነት ሀገር ቢሆን ኖሮ እስካሁን ወድሞ ነበር ሙሉ ነገሩ። ደስ የሚለው ግን ያው የሰለጠኑ ናቸው። ሁሉም የሰለጠኑ ስለሆኑ በቻሉት አቅም እየመለሱ ለምሳሌ ትናንትና ማታ ኳታርን ካየን ኳታር እንግዲህ ተሰንዝሮባታልኝ ያው መሳሪያ ተጥሎባታል። በእርግጥ ስላልነገሩ ነው እንጂ ኳታር ብቻ አይደለችም። ብዙ ቦታዎች ማለት ይቻላል እንደዚህ ነገር ገጥመዋል። ግን ለምንድነው ያ ነገር መልሰውታል ማለት ነው። ኳታሮች ሲመቱ ምንድነው ያደረጉት? መለሱት። የሚያነጥራል የሚመልስ እንደምታውቁት በዛ መልኩ ነው የመለሱት ማለት ነው። አስበውት እንግዲህ በእኛ ሀገር ደረጃ በእኛ ሀገር ቢሆን ግን ያ ነገር አሁን መመለስ ራሱ አይቻልም ነበረ። እና እንደዛ እየመለሱ እንኳን ብዙ ነገር ነው እየወደመ ያለው። ሞር ደግሞ እስራኤልና ኢራን አካባቢ እየተፈጠረ ያለው ነገር በጣም ከባድ ነው። አለማችን እንግዲህ በውጥረት ላይ ናት። ሁላችንም በአለም ያለን ሰዎች በጣም ነው የምናሳዝነው። አይታችሁ ከሆነ እንደ ሪያክሽን ነገር ይሰራሉ እነሱ የሆነ መዓት ሊያመጡ ሲሉ የሆነ ነገር ማድረግ ሲፈልጉ የሆነ የለም ንሽጥ ሲያደርጋቸው ነገር የሚያመጡት ነገሮች አሉ። እሱም ደግሞ በሪያክሽን አይታችሁ ከሆነ በሞር በፌስቡክ ምንድነው እያደረጉ የነበረው? የእስራኤል ፕሬዝዳንት ብንያሚን እና የኢራኑ ትልቁ ሰውዬ ፕሬዝዳንቱ ሆነው ሁለቱ ይገጥማሉ አይነት ነገር ማለት ነው ሪያክሽኑ። ከዛ ማን ይመጣል? የአሜሪካ የትራምፕ ይመጣና ብንያሚንን ያባብለዋል ማለት ነው። ከዛ ደግሞ የሩሲያው ፕሬዝዳንት ደግሞ ይመጣና የኢራኑን ፕሬዝዳንት እንደዛ ይሄንን ሰውዬ ማለት ነው እንደዛ አይዞ አይነት ነገር በቃ ብቻ እነሱ እንደ ጌም ነው የያዙት። ሪያክሽኑን አይታችሁ ከሆነ እኛ ግን በውጥረት ላይ ሞር ደግሞ ብዙ ሰው በውጥረት ላይ ነውና ስለዚህ የኔን ይመስላልኝ ማለት ነው። ሞር ግን በጣም ደስ የሚለው ነገር ምንድነው? ያው ለትንሽ ጊዜም ቢሆን ለትንሽ ደቂቃም ቢሆን ትንሽ እረፍት እንዲደረግ ብለው ያው የአሜሪካው ፕሬዝዳንት እረፍት እንዲሆን አዘዋል ማለት ነው። ከዚህ አንፃር እንግዲህ ለተወሰነ ጊዜ ትናንትና ማታ ሲዘዋወር እንደነበረው ከሆነ በመጀመሪያ ለ6 ሰዓት ነበረ የተስማሙት። በመቀጠልም ለ12 ሰዓት አድርገውታል። ከዛ በመቀጠል ደግሞ በጣም በሚያሳዝን መልኩ የአየር መንገዱ መወጣጠር አይሮፕላን ማለፍ አቅቶት በዚህ መልክ እንግዲህ እግዚአብሔር ያሳያችሁ። በዚህ መልክ አይሮፕላን ልክ መኪና መንገድ ላይ እንደምናየው መኪና እንደሚቆጣጠሩት አይሮፕላኖች ደግሞ ግማሽ ወደፊት መሄድ ይፈልጋል፣ ግማሽ ወደ ኋላ መመለስ ይፈልጋል። በትላንትናው ዕለት ማለትም ሰኞ ሌሊት ማለት ነው ሰኞ ለማክሰኞ በዚህ መልክ ተወጣጥሮ ነበረ ማለት ነው የአየር መንገዱ ሁኔታ። ብዙ ቦታም ተዘግቶ ነበረ። ኢማራት ራሱ ዘግታ ነበረ። ልክ ከተወሰነ ለ12 ሰዓት ይሁን ወይስ እንደዚህ ይሁን ተብለው ከተነጋገሩ በኋላ ነው አሁን ላይ ስራ ጀምሯል አየር መንገዴ ብላ እንደገና መግለጫ ያወጣችው እንጂ መግለጫ አውጥታ ነበረ ጽሁፍ ተዘግቷል የሚል እና እንግዲህ በዚህ ሁኔታ የአየር መንገዱም በዚህ መልክ ነበረ ማለት ነው። በትናንትናው ዕለት በጣም ነው የሚያሳዝነው እውነት ለመናገር አለማችን በዚህ ልክ ጭንቀት ላይ ነበረች ማለት ነው ትናንትናና ሁሉም የባህረ ሰላጤ ሀገሮች የአየር ክልል አሁን ተከፍቷል ብሎ በኋላ ላይ ነው የተከፈተው ማለት ነው። ነገሮች
እየተረጋጉ ትንሽም እየተስተካከለ ነገር ታየ ከዛ በኋላ ማለት ነው። እና ኳታርን መትታታለች። እንግዲህ ኢራን ኳታርን መትታታለች። የመታችበትን ምክንያት ደግሞ ምንድነው ሲባል የአሜሪካ የጦር ሰራዊት እንደምታውቁት በየሀገሩ ጫፍ ላይ አሉ። እነሱን ለመምታት ነው የሚል ማስተባበያ ነው የሰጠችው። ሆኖም ግን ኢማራትን ለጊዜው አክብሬያታለሁኝ ነው ያለች የተባለው። እንግዲህ ለጊዜው አክብሬያታለሁ ማለት እንግዲህ ወደፊት ምን እንደሚሆን አይታወቅም ማለት ነው። ኢማራት ሳውዲ የተቀጠረላቸው የተቀደረባቸው ነገር አለ። እንግዲህ ይህንን ቀድር ደግሞ ክርስቶስ እንዲያርቅ እንጸልያለን። እና የኢራንና የእስራኤል የተኩስ አቁም ስምምነት በሰዓቱና በደረጃው አሁን ላይ ተግባራዊ እየሆነ መምጣቱ በአጭሩ ለ12 ቀናት በጣም ደስ ይላል። ጦርነቱ ቆሟል ማለት ነው። ኢትዮጵያውያን ምን ተሰማችሁ ይላል እንግዲህ ይህንን ድምጽ የምትሰሙኝ ኢትዮጵያውያን እህት ወንድሞቼ እናንተ ምን ተሰማችሁ እላችኋለሁ። ምክንያቱም ብዙዎቻችን የምንኖርበት አካባቢ ነው ይሄ ተኩስ፣ ይሄ ችግር፣ ይሄ ጭንቀት ያለውና እንግዲህ እንደዚህ በጠገቡ ሰዎች ምክንያት ዓለም እየተረበሸች ነው ያለችው። ግማሹ ቁማር ነው ይላል፣ ግማሹ መጀመሪያ ላይ ሲጀምሩ እንደነገርኳችሁ በጣም ብዙ ነገር ተብሎ ነበረ። አሁን ላይ ግን እየሆነ ያለው እንደዛ አይደለም። የሰው ደም እየተገበረ ነው፣ ሰው እያለቀ ነው። ይሄ መሆኑ አግባብ አይደለም። አሜሪካም የ36 ሰዓታትን አስቡት፣ 36 ሰዓታት ተጉዞ ነው እንግዲህ የአሜሪካ የጦር የጦሩ የፕሌኑ ማለት ነው 36 ሰዓታትን ተንከራቶ ሄዶ የኢራንን የጦር መሳሪያ ዋና ካምፕ አቃጥዬ መጣሁ ብሎ ነበረ ማለት ነው። በትናንትናው ዕለት ቀን ላይ ማታ ላይ ደግሞ ትናንት ማለትም ሰኞ ማለት ነው። እና የሚያሳዝነው ነገር ግን ምንድነው የተፈጠረው? በኋላ ላይ ኢራን በቪዲዮ አውጥታለች ማለት ነው። ምንም የተቃጠለ ምንም የወደመም ነገር የለም ብላ። ስለዚህ እነዚህ ሰዎች ፕሌይ ነው ጌም ነው የሚባለው ነገር ሜቢ አጠራጣሪ ነው። መታው ብለው አይመቱም። እኛ እንዲመቱ ፈልገን አይደለም፣ እንዲመቱ አንፈልግም። እኛ የምንፈልገው ሰላም ነው። ግን ለምን ሰውን በዚህ ልክ ያስፈራሩታል? ሰው እኮ እየፈራ ነው። ሰው እየተንቀጠቀጠ ነው። ወይኔ ምን መጣብኝ፣ ወይኔ ምን ሆንኩኝ እያለ ነው። እነሱ እንደ አይደለ እንደ ጨዋታ ነው የያዙትኝ። ይሄ መሆኑ አግባብ አይደለም። እንግዲህ ዶናልድ ትራምፕ ጦርነቱ ቆሟል የሚል መረጃንም አውጥተዋል። ለሁሉም እንኳን ደስ አላችሁ፣ በእውነት እንኳን ደስ አለ እንደሁላችንም። በእስራኤልና በኢራን መካከል የተሟላና አጠቃላይ የተኩስ አቁም ስምምነት ተደርጓል ማለት ነው። ከአሁን በኋላ በግምት በ6 ሰዓታት ውስጥ ነው የሚለው። ከዚህ መረጃ ቀጥሎ ግን የ12 ቀን የሚል ቅድም አንብቤላችኋለሁ። ያ ምንድነው? በመጀመሪያ ተስማምተው የነበረው በ6 ሰዓታት ውስጥ እስራኤልና ኢራን አሁኑኑ የጀመራችሁትን የመጨረሻ። እኔ ግን ሰዎችዬ ይሄ ነገር ፕሌይ ነው ብዬ እንዳስብ የሚያደርገኝን አንድ ነገር ልንገራችሁ። እሱ ምንድነው? እነዚህ ሰዎች እንግዲህ ህፃናት አይደሉም። ስለዚህ ምንድነው በእስራኤልና በኢራን መካከል የተሟላ እና አጠቃላይ የተኩስ አቁም ስምምነት ተደርጓል። ከአሁን በኋላ በግምት በ6 ሰዓታት ውስጥ እስራኤልና ኢራን አሁኑኑ የጀመሩትን የመጨረሻ ተልእኮዎችን አጠናቀው ሲጨርሱ ይልና ያበቃል። ከዛ ይህም የተኩስ አቁም ወዲያውኑ ለ12 ሰዓታት የሚቆይ ሲሆን ከዚህም በኋላ ጦርነቱ እንደተጠናቀቀ ይቆጠራል አሏ። ኦኬ፣ በይፋ ኢራን የተኩስ አቁሙን ትጀምራለች። እናም በ12ኛው ሰዓታት ላይ እስራኤል የተኩስ አቁሙን ትጀምራለች። እንግዲህ ሁለቱም አቆሙ። ኦኬ፣ በ4ኛው ሰዓት ላይ ደግሞ የ12 ቀናት ጦርነት ይፋዊ ፍጻሜ በዓለም ዘንድ በደስታ ይቀበላሉ አለ። እንዳሉት ተቀበሉ ማለት ነው። በእያንዳንዱም የተኩስ አቁም ወቅት ሌላኛው ወገን ሰላማዊ እና አክራሪ ሆኖ ይቆማል። እንግዲህ ሰላማዊ መሆን አለባቸው ነው። እግዚአብሔር ይመስገን እንግዲህ አቁመዋል። እንግዲህ ሰላማዊ ናቸው ሰላማዊ አይደሉም የሚለውን እሱን እግዚአብሔር ይርዳቸው። ለጊዜው ግን ለ12 ቀናት አቁመዋል። እኔ እውነት ለመናገር ትናንት ተንቀጥቅጬ ነበረ። ማለት አስቡት እንግዲህ ቤተሰብ አለ ኤቭሪቲንግ ብቻ እና ከዚህ አንፃር በጣም ሼም ነው። ሼምነቱ ደግሞ ምንድነው? እነሱ ትላልቅ ሰዎች ናቸው። እኔ የምለው መማር ለምንድን ነው ማለት እኔ ኢምንት ነኝ በእነሱ ዘንድ እንደ ቅርጫን ነው የሚያዩኝ።
በጣም የሚጥጥዬ ነገር ነኝ። ምክንያቱም ያሉበት ደረጃ ማለት ነው። ግን እንደው ተምረው እንደዚህ ለማለት ሰው እኮ ይጣላል። ለምን ተጣላ አይደለም ግን እውነት ጌም ከሆነ እኛ እኮ ምስኪኖች በልተን እንኳን ያልጠገብን አለን። ለምን ለኛ አያስቡም? የተማሩበት ማይንድ ምን አይነት ነው? አይደው ነው ብቻ በጣም ከባድ ነው። ለማንኛውም ግን እኔ አንድ ምክር አለኝ። ምክሬም ለማን ነው ብትሉኝ እዚህ እዛ የምትሉ ሰዎች ማለት ነው። ወይኔ አምላከ ቅዱሳን ሙስሊሞች፣ ክርስቲያኖች፣ አበሻዎች፣ ክርስቲያኑ ኢራን፣ ክርስቲያኑ እስራኤል፣ ሙስሊሙ ኢራን። ኧረ እስቲ መጀመሪያ በልታችሁ ትገቡ ጌጥዬ እንዴ! ለምን እዛ ጉብ እንላለን? ፈረንጂን ገዛ መጀመሪያ እስቲ እርስ በርስ እንተጋገዝ። ሲጀመር ይሄ የሃይማኖት ጦርነት ነው ብሎ ይፋ ያወጣው ማን ነው? ማን ነው ያላችሁ እንዴ? አላቅም ነው ሙስሊሞቹን። እኔ ግን እስራኤልን እንደ ማለት እስራኤልን ግን ክርስቲያንን ደጋፊ ሁና ለክርስቲያን ብላ ብያል አላስብም። ምክንያቱም እሷ የምትጠብቀው ሌላ ጉዳይ አላትኝ። ሐሳዊ መሲህን መንግስት ትፈልጋለች። ያንን ሐሳዊ መሲህ ደግሞ የምታነግሰው ምን አድርጋ ነው ሲባል ኢራንን መጨረስ አለባትኝ። ቦታው ስለሚያስፈልጋት ኢራን በጣም ብዙ ቦታዎች ካርታ ሰርታለች። በነገራችን ላይ አይታችሁታል። በሰማያዊ አክበባ እስራኤል ካርታ ሰርታለች። ያ ካርታ በጣም የሚገርማችሁ ሳውዲን ይነካን፣ ኢማራትን ይነካን፣ ኩዌት፣ በተለይ ሱሪያ እና ደግሞ እና ብዙ ሀገራትን ነው የምትነካው እስራኤል። በዛ ካርታዋ ከሄደች በጣም ብዙ ሀገራትን ትነካለች። ስለዚህ ብዙ ሀገራትን ስለምትነካ እኛ እንደው በአግባቡ እንኳን ጠግበን እንደው በአግባቡ እንኳን በልተን እንደው በአግባቡ እንኳን እንደው ኧረ ተው ሰዎች ተው። እና እኔ ከእስራኤል ጎን ነኝ፣ እኔ ከኢራን ጎን ነኝ፣ እኔ ከእስራኤል ጎን ነኝ የምንል ሰዎች አርፈን እንቀመጥ። መጀመሪያ በልተን እንትገብ፣ በልተን እንደር። ከዚያ በኋላ ሄደን ፊት እንላለን እንደዚህ አይነት ነገር ላይ ማለት ነው። ኢትዮጵያ አይደለንም እኛ የሱ ዜጋ አይደለንም። በተወለድንበት ሀገር የት እንድረስ? የት እንሄድ? ራብ አለቀ። ልጆቻችን ራብ አለቁ። ምን ብንሄድም ምንም መፍትሄ ልናገኝ አልቻልንም። እንዴት እንሁን? ለልጆቻችን ይረከቡ። ልጅ ከባድ ነው። በአሁኑ ሰዓት በጣም ነው የሚከብደው። እንኳን ለራስ በአሁኑ ሰዓት እኛ ለራሳችን አቅቶናል። ቁርስ አግኝተን የሰዎች ቁርስ ብናገኝ ማታ ወይ ምሳ እናገኝ። እንግዲህ ቤተሰቦች እያመጣሁላችሁ ይህንን ቪዲዮ እንድትረዱት ነው። እንግዲህ እንደዚህ ነው። እኛ ጧት ከበላን ማታ የለም፣ ማታ ከበላን ጧት የለም። በሀገራችን ይኸው እንደዚህ ነው ያለው። ሰው በዚህ ሁኔታ ላይ ነው፣ በችግር ላይ ነው። ስለዚህ እንደው መጥተን እንደው አፋችን አማረልኝ ብለን እኔ ከእስራኤል ጎን ነኝ፣ እኔ ከኢራን ጎን ነኝ ባንል እንዴት ነው መሰላችሁ? እንደ ግል አመለካከት አንድ ሰው ምኞቱን መመኘት ይችላል። ግን ደግሞ እንደሚያደባድብ ያክል እንደው በኮሜንት ባይሆን በአካል እኮ ብትገናኙ የምትከሳከሱ ነው የምትመስሉት። ኢራን ናት እንጂ እስራኤል ናት እንጂ ዋሪው ምንድነው ችግራችሁ? ምን ሆናችሁ ነው? እስቲ መጀመሪያ የራሳችን ችግር እንፍታው። እስኪ አማራ፣ ኦሮሞ፣ ትግሬ ምንትስ እያልን የምንከፋፈለውን እንግታው። ይሄንን ለመግታት ደግሞ ፈጣሪን እንማጸን። በጉልበት አይደለም። ሰው እኮ በጉልበት እኮ አይደለም። ዳዊትን አታስታውሱም እንዴ? ዳዊት እኮ በአንዲት ጠጠር ነው ያን የሚያክል ግዙፍ ሰውዬ ግንባሩን ብሎ ተርትሮ ቁጭ ያደረገው። ዳዊት ምን ነበረ? በጣም እኮ ትንጥዬ እኮ ነው። ግን በማን ኃይል ነው? በክርስቶስ ኃይል ነው። አሁንም ደግሞ አብይ ለኢትዮጵያ ምንድነው የሆነባት መሰላችሁ እንዴ? ህዝብ እንደዚህ እየተጎዳ፣ ህዝብ እንደዚህ እያለቀሰ፣ ህዝብ እንደዚህ መከራውን እያየ። ስለዚህ ምን እናድርግ ሲባል ምንድነው ማድረግ ያለብን? እግዚአብሔርን መማጸን ነው። እግዚአብሔርን መለመን ነው። ሌላ እኮ የለውም። አዎ ወገኖች፣ ይሄ ነው እኮ የሚቻለው። ሌላ ምን አቅም አለን? እንዳንጸልይ እንዳንሰግድ የሚይዘንን መንፈስም እግዚአብሔር ሆይ ገስጽልኝ ብለን የአቅማችን መትጋት ማሰብ ነው ያለብንና እርስ በርስ እየተባላን እዚህ መተን ኢራን እስራኤል ስንል ፍረት ሼም የሚባል ነገር አለ። ሼም ይኖራና እና ለሁላችንም ማስተዋሉን ያድለን። ለሀገራችን እንደ ኢትዮጵያም እንደው ሰላም ፍቅሩን ይስጠን። እኔ በጣም የሚያስቀኝ ነገር ማለት ነው አብይ ምን አልመሰላችሁ? የሆነ ሰዓት ከኢራን ጋር ተፈራረመ። ኢራን ጎን ነው ተባለ። ይሻለኛም ብሎ ነው ብዬ እኔ ዝም አልኩኝ። አይቼ ባላየ ደግሞ ትናንትና ኧረ ከእስራኤል ጎን ነው እኮ ተብሎ ደግሞ ከእስራኤል ጎን ተጻፈ። ወይኔ እሺ የሚባል ነገር ግን እኮ አለ። ማርያምን እኔ እንደ ህይወትነቴ ያልሆነ ቦታ መገኘት አልፈልግም።
ማንም አይደለሁም ግን ለራሴ የምሰጠው ነገር አለ። ክርስቶስ በአምሳሉ የፈጠረኝ የተከበርኩኝ ነኝ። ክርስቶስ አክብሮ ሰው አድርጎ ፈጠረኝ። ሰው አድርጎ ፈጠረን ከእንስሳት ለይቶ ለምን እንድናገናዝብ አእምሮ የሰጠን እንድናገናዝብ ነው። ይሄ ማገናዘቢያችን አእምሮ ግን እንደው ውሃና እሳቱን እንድንለይበት ነውና ሼሙ የት ሄዶ ነው አብይ አይዶንት ነው። ብቻ በጣም ያሳዝናል። ለማንኛውም ሰላም፣ ፍቅር፣ አንድነቱን ያድለን። አብራችሁ ስለቆያችሁ አመሰግናለሁ። Don't forget like, don't forget share, don't forget subscribe. Bye bye.